እስልምና ላይ ኖሮ እስልምና ላይ ለሞተ እንጂ እስትግፋር አይደረግም። የጀነት ያድርገው አይባልም። ሌላው ይህ ጥያቄ ውስጥ የተነሳው ነጥብ ሙስሊም የካፍርን ጀናዛ ተከትሎ መሄድ ማስከበር ይችላል ወይ የሚል ጥያቄ። ይሄም ራጅሕና ትክክለኛው አይቻልም የሚለው አላህ ተባረከ ወተዓላ ወላ ቱሰሊ ዐላ አሐድን ሚንሁም ማተ አበደን ወላ ተቁም ዐላ ቀብሪሂ ብሏል። ከሙሽሪኮች ከካፍሮች ከሙናፊቆች ውስጥ የሚያከፍረው ኒፋቅ ውስጥ የገቡ ማናቸውም ላይ ሶላተል ጀናዛ አትስገድባቸው፣ ቀብራቸውም ላይ አትቁም ብሏል። ቀብራቸው ላይ አትቁም የሚለውን ቀብራቸው ላይ መስገድም ለመሸኘት ሄዶ ቆሞ ማስከበርንም ጭምር የሚያካትት ነው። ካፍርን ካፍር ሊቀብረው፣ ሙስሊምን ሙስሊም ሊቀብረው ይገባል። አላሁመ ኢላ ሙስሊም ካልሆኑ ሰዎች ውስጥ የእሱን ሃይማኖት የሚከተል ሰው ሊቀብረው ካልቻለ በሙስሊሞች መካከል የሚኖር ካፍር ሰው ቢሞት ይህን ሙስሊሞች ወስደው አፈር ሊያለብሱት ሊቀብሩት ይችላሉ። አሊ ብን አቢ ጣልብ የአቡ ጣልብን መሞት ለነቢ በነገሩ ጊዜ ጠማማው ሽማግሌ አጎትህ ሞቷል ብለው በነገሯቸው ጊዜ ሂድ ቅበረው አፈር አልብሰው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ነብዩ ሰለላሁ ዐለይሂ ወሰለም አጎቴ ሞተ ብለው ወስደው ሄደው አልቀበሩም። አስገዳጅ አስፈላጊ የሚባሉ ሁኔታዎች እስከሌሉ ድረስ ጀናዛን አጅቦ መሄድ ለሟቹ ለጀናዛው ያለን ክብር የሚያሳዩበት መንገድ ነው። ኩፍር ላይ ኖሮ ኩፍር ላይ የሞተን ሰው አጅቦ አክብሮ ተከትሎ መሄድ አይገባም። ቦታው ላይ ብዙ ጊዜ የተለያዩ የኩፍር የሽርክ ስራዎችም ይታያሉ። ይሄን ወንጀል አላህን የሚያስቆጣ ተግባር መታደምም ተገቢ አይደል። ሌላው ሰው ሲሞት ለቅሶ ቤት ተሰብስቦ መቀመጥን የሚመለከት ነጥብ ሲሆን ይሄ በተደጋጋሚ የሚነሳ እንደዚሁ መልሶም በጣም የሚሰፋ ሀገራችን ላይም በብዛት የሚያወዛግብና የሚያነጋግር ጉዳይ ነው። ሰው ሲሞት ለቅሶ ቤት ብሎ ተሰብስቦ መቀመጥን በተመለከተ በጥቅሉ የፍቅህ ሊቃውንት ሁለት አይነት አስተያየት አላቸው። አዳ ነው፣ እንደ ባህል ነው የሚቆጠረው፣ ሰዎች እንደለመዱት ማድረግ ይችላሉ፣ ውስጡ ላይ ወንጀል ቢድዓ ሽርክ እስከሌለ ድረስ የሚል አቋም ያላቸው ሊቃውንት አሉ። ከቀደምቶችም በዘመናችን ከነበሩትም ውስጥ የለቅሶ ስነ ስርዓት ከመጀመሪያ እስከ መጨረሻው ዒባዳ ነው፣ በሸሪዓው መሰረት መሆን አለበት። ጀናዛን ከቀበሩ በኋላ ለለቅሶ ብሎ በር ከፍቶ ድንኳን ጥሎ መሰብሰብ አይቻልም የሚል አቋም ያላቸውም አሉ። ከቀደምቶችም መካከለኛው ዘመን ላይ ከነበሩትም በዘመናችን ከነበሩና ካሉትም ውስጥ የመጀመሪያው አይነት አመለካከት ካላቸው ውስጥ ኢማም ሻፊዒዎች፣ የኢማም አሕመድን መዝሀብ የሚከተሉ ሊቃውንት ወከዛልክ የኢማም ማሊክን መዝሀብ ከሚከተሉትም በርካታ ሊቃውንት ይገኙበታል። ምክንያቱም ወይም ደሊላቸውም ኢብኑ ማጃህና ኢማም አሕመድ ሌሎችም በዘገቡት አተር ከጀሪር ኢብኑ አብድላህ እንደተላለፈው የሟች ቤተሰብ ዘንድ መሰብሰብ፣ ምግብ ደግሶ መብላት፣ ጀናዛን ከሸኙ በኋላ ይሄን ማድረግ ከኒያሃ ይቆጠራል። ሙሾ ከማውረድ የአላህን ተባረከ ወተዓላ ውሳኔ ከመቃወም ይቆጠራል ብለን እናምን ነበር የሚል ዘገባ ሲሆን እንደዚሁ በነቢይም ይሁን በሰሐቦች ዘመን ሰው ሲሞት ተሰብስቦ መቀመጥ አልነበረም የሚል ነው። እነዚህን ማስረጃዎችን ምክንያቶችን መሰረት በማድረግ ኢማም ሻፊዒም ሌሎችም ለቅሶ ቤት ላይ ተሰብስቦ መቀመጥ፣ ምግብ ያሰሩ መብላት ሐዘንን ስለሚቀሰቅስ የሟች ቤተሰብን ስለሚያስቸግር ተሰባስቦ ማልቀስ ቢኖርም ባይኖርም የተጠላን የተወገዘ ነው ብለዋል። በዘመናችን ከነበሩ የፍቅህ ሊቃውንት መሪዎች መካከል አንዱ የሆኑት ኢብኑ ዑሰይሚን ይሄን አቋም ደግፈው የሟች ዘመዶች ቤተሰቦች አንድ ቤት ላይ ሰብሰብ ብለው ለቅሶ ቁጭ ሊሉ ለማጽናናት የሚመጡ ሰዎችንም ተቀብለው ሊያስተናግዱ አይገባም። ይሄ ከተወገዘው ከኒያሃ ሙሾ ከማውረድ ሐዘንን ከማክበድና የአላህን ውሳኔ በደስታ ካለመቀበል ይቆጠራል። ይልቅ ቤታቸውን ዘግተው ሊቀመጡ ድንገት መስጂድ ላይ ገበያ ላይ ያገኛቸውን ሰው ሲያጽናናቸው
እዛው ሊያስተናግዱ ይገባል ይሉ ነበር። በተቃራኒው ደግሞ የኢማም አቡ ሐኒፋን መዝሀብ የሚከተሉ ሊቃውንት ከኢማም አሕመድና ከኢማሙ ማሊክ ተከታዮችም ከፊሎቹ ለለቅሶ ተሰብስቦ መቀመጥ ምንም ችግር የለውም፣ ውስጡ ላይ ወንጀል እስከሌለበት ድረስ ቢድዓ እስከሌለበት ድረስ ሐዘን እንዲታደስ የሚያደርጉ ሁኔታዎች እስከሌሉ ድረስ የሟች ቤተሰብን በወጪ እስካላደከመ ድረስ ብለዋል። እነዚህ ጠበቅ ያሉ መስፈርቶች ናቸው። በጥቅሉ አይደለም የፈቀዱት። ምንም ችግር የለውም ለቅሶ ቤት ተሰብስቦ መቀመጥ ይቻላል አይደለም ያሉት። በመሰረቱ ይቻላል። ነገር ግን ውስጡ ላይ ጥፋቶች፣ ቢድዓዎች፣ በዲን የተወገዙ ነገሮች የሟች ቤተሰብን የሚያዳክሙ ሐዘናቸው እንዲበረታ የሚያደርግ ነገር እስከሌለበት ድረስ ብለዋል። አንዳንዶቹ በ3 ቀንም ገድበውታል። ከፊት ይከለክላሉ፣ አይቻልም ይላሉ ካልናቸው ሊቃውንት ውስጥም እስከ 3 ቀን እንደሚቻል የገለጹ አሉ። በየጊዜው ምግብ መስራት ከአስፈላጊው በላይ ቤቶችን ማንጠፍና ለቅሶ ሳይሆን ሰርግ ቤት እንዲመስል ማድረጉን ሁሉም ይቃወማሉ። ኢማም አሕመድ ረሒመሁላህ ተዓላ በአንድ አስተያየታቸው ለቅሶ ቤት ላይ ተሰብስቦ ስለመቀመጥ ተጠይቀው ችግር እንደሌለው የተናገሩበት ሁኔታም አለ። ኢማም አሕመድ ረሒመሁላህ ተዓላ አንዳንዴ በአንድ ነጥብ በአንድ ጉዳይ ላይ 2-3 አይነት አስተያየት ሊኖራቸው ይችላል። የተለያዩ ሐዲሶችን የሶሐባ ንግግሮችን መሰረት በማድረግ አንዳንዴ የተወገዘ ነው፣ አንዳንዴ አይገባም፣ አይቻልም ያሉትን ጉዳይ ራሱን ሌላ ጊዜ ያን ያክል ችግር የለውም ይላሉ። ባይደረግ የተሻለ ነው ይላሉ። እንደ ግለሰቦች እንደ ሁኔታው ነገሩን አመዛዝነው አይተው ይቻላል የሚሉበት ሁኔታም ሊኖር ይችላል። በቁርአን በሐዲስ በኢጅማዕ የተከለከሉ ነገሮች ሲሆኑ ጠበቅ ተደርጎ ይከለከላል። ግልጽ የሆነ የሚከለክል ነገር ማስረጃ የሌለበት ጉዳይ ላይ ይህ ነገር የሚያስከትለውን ነገር በማየት ለሰዎች ይህ ቢፈቀድላቸው እስከምን ርቀው ሊሄዱ ይችላሉ የሚለውን ከግምት ውስጥ በማድረግ አይቻልም ሊባል ይችላል። አልኢማም ኢብኑ ዐብድል በር ረሒመሁላህ ተዓላ ለቅሶ ቤት ላይ ተሰብስበው የሚቀመጡ ሰዎች ጉዳይ ያን ያክል ከባድ የሚባል አይደለም፣ ቀላል ነው፣ ይሄን ያክል የሚያነጋግር ለወንጀል የሚዳርግ አይደለም የሚል ንግግር አላቸው። በዘመናችን ከነበሩ የፊቅህ ሊቃውንት መካከል አልኢማም ኢብኑ ባዝ፣ አልኢማሙ ሽንቂጢ ሌሎችም ይሄን አስተያየት ይደግፋሉ። ለቅሶ ተሰብስቦ መቀመጥ በመሰረቱ ችግር የለውም፣ ውስጡ ላይ ሌላ ወንጀል ቢድዓ አላህ የሚጠላው የሚከለክለው ነገር እስካልታከለበት ድረስ የሚለውን መርጣ። ይሄ ከቀደምቶች ኢማም አሕመድም ወከዛሊክ ሐነፊዮች ከኢማም ማሊክ መዝሀብ ተከታዮችም የተለያዩ ፉቅሃዎች ኢብኑ ዐብዱል በርና ሌሎችም የደገፉት የመረጡትን እንደ ማስረጃም ቡኻሪና ሙስሊም በዘገቡት አተር አይሻ ረዲየላሁ ዐንሃ ከቤተሰቦቻቸው ከዘመዶቻቸው የሆነ ሰው ሲሞት ሴቶች ሲሰበሰቡ ሐዘን የደረሰባቸው በለቅሶ ምክንያት የተጎዱ ሴቶችን ለማጽናናት ለማጠንከር ተልቢና የሚባል ከዱቄት ከቴምርና ከማር የሚሰራ መጠጥን አዘጋጅተው ይልኩ እንደነበረ ተነግሯል። ይህ ላይ ፈጅተመዐ ሊዛሊከ ኒሳእ ይላል የቡኻሪ ሙስሊም ዘገባ ላይ ከአይሻ ቤተሰቦች ዘመዶች መካከል የሆነ ሰው ሲሞት ሴቶች ለዚህ ሲሰበሰቡ በዚህ ምክንያት ሲሰበሰቡ አይሻ ረዲየላሁ ዐንሃ ተልቢና ሰርተው ይልኩ ያጠጧቸው ነበር ተብሏል።